በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የካቲት 11 በዚህች ቀን የሮሜ ሊቀ ጳጳሳት የከበረ አባት በላትያኖስ በሰማዕትነት ሞተ። ይህም ቅዱስ ብልህና አዋቂ የሆነ ታላቅ ተጋድሎን የሚጋደል ነው። በሮሜ አገርም ሊቀ ጵጵስና ተሹሞ በቅዱስ ጴጥሮስ ወንበር ላይ 12 ዓመት በሰላም ኖረ። ሕዝቡን የቀናች ሃይማኖትን እያስተማራቸው ሳለ መኮንኑ ፊልጶስ በንጉሥ ቀላውዲዮስ ላይ ተነስቶ በገደለው ጊዜ በእርሱ ፈንታ ነገሰ። በምእመናንም ላይ ታላቅ መከራን አመጣ። በዚህ በንጉሥ ዳኪዎስ እጅ ብዙዎች በሰማዕትነት ሞቱ። በዘመኑም 7 ሰዎች ከእርሱ ሸሹ። 372 ዓመት ተኝተው ነቁ። እርሱም በኤፌሶን ከተማ መስጊድ ሰርቶ በውስጡ ጣዖታትን አኖረ። ሰዎችን ሁሉ ለጣዖታት እንዲሰዉ አስገደዳቸው። ለጣዖታት ያልሰዉትንም ገደላቸው። ይህ የከበረ በላትያኖስም የጣዖታት አምልኮን እንደሚቃወም ሕዝቡም በክብር ባለቤት በክርስቶስ ሃይማኖት ይጸኑ ዘንድ እንደሚያስተምር ንጉሥ በሰማ ጊዜ ወደ ሮሜ አገር ልኮ ወደ ኤፌሶን ከተማ አስመጣውና ለጣዖታት እንዲሰዋ ለመነው። እርሱ ግን ቃሉን አልሰማም፣ ተሳለቀበት፣ አማልክቶቹንም ረገመ እንጂ። ንጉሡም ተቆጣ። 1 ዓመት ያህልም ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ በሰይፍ ራሱን ቆረጠው። የምስክርነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘለዓለሙ አሜን። አባ አውሎግ አንበሳዊ። በዚህችም ዕለት ተጋዳዩ ባለ አንበሳው አውሎግ አረፈ። የዚህ ቅዱስ ወላጆቹ የሀገረ ንጽቢን የሆኑ በበጎ ሥራ ፍጹማን በወርቅና በብርም የበለጸጉ ናቸው። ለልጃቸውም የቤተ ክርስቲያንን ትምህርት ሁሉ አስተማሩት። ከጥቂት ቀኖች በኋላ ወላጆቹ ብዙ ገንዘብን ትተውለት ሞቱ። በአንዲትም ዕለት አውሎግ ያለህን ገንዘብህን ሁሉ ሽጠህ ለድሆች ሰጥተህ መከራ መስቀልን ተሸክመህ ና ተከተለኝ የሚለውን የከበረ የወንጌልን ቃል አሰበና ወዲያውኑ ገንዘቡን ሁሉ ለድሆችና ለችግረኞች በትኖ ወደ አባ አውሎጊን ሄደ። እርሱም በደስታ ተቀበለው። ስለ እርሱ እንዲህ የሚለውን ራእይ አይቶ ነበረ። እነሆ ወደ አንተ ጎልማሳ ይመጣል፣ ተቀበለውና ከሚያገለግሉ መነኮሳት ጋር ቀላቅለው። እየፈተነውም 3 ዓመት ያህል ኖረ። ፍጹም የሆነ ቅድስናውንም ባየ ጊዜ የምንኩስና ልብስ የመላእክትን ማስኬማ አለበሰው። ከሰንበትም እስከ ሰንበት እየጾመ በብዙ ተጋድሎ ኖረ። ምግቡም እንጀራና ጨው ነበረ። በቀንና በሌሊትም 700 ጊዜ አቡነ ዘበሰማያትን ከስግደት ጋር ይጸልያል። በዚህም ተጋድሎ 40 ዓመት ኖረ። ከዚያ በኋላ ያሰናብተው ዘንድ መምህሩ አባ አውሎጊንን ማለደውና ወደ በረሃ ሄደ። ከአንዲት ታናሽ ዋሻ ውስጥም ገብቶ እየተጋደለ 50 ዓመት ኖረ። ለፍላጎቱም የሚያገለግሉት 2 አንበሶችን እግዚአብሔር ሰጠው። በአንዲትም ዕለት ታመመ። አንበሶቹንም እጠጣ ዘንድ የሞቀ ውሃ እሻለሁ አላቸው። አንዱ አንበሳም ወደ ተራራ ሂዶ እረኛ አግኝቶ ወደ አባ አውሎግ አመጣው። ባየውም ጊዜ ሰገደለትና አባቴ ሆይ ምን ትሻለህ አለው። እርሱም የሞቀ ውሃ ታጠጣኝ ዘንድ እሻለሁ አለው። እንዳለውም አደረገለት። ከዚያ በኋላ አንበሳው እረኛውን ወደ ቦታው መለሰው። ያም እረኛ ለእግሩ ተረከዝ ዓለም ሁሉ መጠኑ የማይሆን ጻድቅ ሰውን አገኘሁ ብሎ ለሰው ሁሉ ተናገረ። በሰሙ ጊዜም ሰዎች ሁሉ ወደ እርሱ ተሰበሰቡ። በሽተኞችንም ሁሉ አመጡለትና ፈወሳቸው። በዚያም ወራት መምህሩ አባ አውሎጊን ጣዖትን የሚያመልኩ የፋርስ ሰዎችን ወደ ቀናች ሃይማኖት ለመመለስ ወደ ፋርስ ሀገር ሊሄድ ፈለገ። ዳግመኛም ልጁ አውሎግን ከእርሱ ጋር ሊወስደው ወደ እርሱ መልእክተኛ ሊልክ ሽቶ ሳለ መንፈስ ቅዱስ አንበሳውን አስገነዘበውና አጽፉንና ወንጌሉን አንስቶ ተሸከመ። አባ አውሎግንም
ጉዞን አመለከተው። ተነስቶም አንበሳውን ተከትሎ ወደ መምህር አውሎጊን ደረሰ። እርሱም በደስታ ተቀበለው። ሲጓዙም ከጤግሮስ ወንዝ ደረሱ። ውሃውም ተከፍሎላቸው ተሻገሩ። ወደ ሀገሩም ውስጥ በደረሱ ጊዜ አስተማሯቸው። ወደ ቀናች ሃይማኖትንም መለሷቸውና በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። በአንዲትም ዕለት ደግሞ ቅዱሳን በተራቡ ጊዜ ምግባቸውን ይፈልጉላቸው ዘንድ አባ አውሎግ አንበሶቹን አዘዘ። ሂደውም እንጀራ በአህያ ላይ ጭኖ የሚጓዝ ሽማግሌ አገኙ። ሕፃንም ከእንጀራው ጋር አለ። አህያውንም ወደ ቅዱሳን አመጡት። ከድንጋጤም የተነሳ ብላቴናው ሞተ። ቅዱሳኑም ጸልየው ሕፃኑ ድኖ ተነሳ። ቅዱሳኑም ተመገቡ። አንበሶችም አህያውን ከእንጀራውና ከሕፃኑ ጋር ወደ ሽማግሌው መለሱት። ከዚያው በኋላ አባ አውሎግ ወደ በዓቱ ተመለሰና ጥቂት ታሞ አረፈ። በታላቅ ክብርም ተቀበረ። እነዚህ አንበሶችም መቃብሩን እየጠበቁ 12 ዓመት ኖሩ። ከዚያም በኋላ ወደ ዱር ገቡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የከበሩ የኤጲስቆጶስ አብርሃም የመነኮስ መቃቢስና የኮንቲ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። አባ በትራ። በዚህችም ቀን የአባ ሰልዋኖስ ረድእ አባ በትራ አረፈ። ይህም ቅዱስ በደብረ ሲና ካለች በዓቱ በነበረ ጊዜ ትርህምትን ይጠብቅ ነበረ። በራትም ጊዜ ለሥጋው የሚሻውን ይመገባል። ፈርኑ በሚባል አገር ላይ ኤጲስቆጶስ ባደረጉት ጊዜ ትርህምትን በማብዛት ሰውነቱን እጅግ አደከመ። ደቀ መዝሙሩቱም አባታችን ሆይ በገዳም በበዓትህ በነበርክ ጊዜ ትርህምትን እንዲህ አላበዛህም ነበረ አሉት። ይህም አባት እንዲህ አላቸው፣ ያን ጊዜ በገዳም በችግር ውስጥ ነበርኩ። ዛሬ ግን ከብዙዎች መካከል በአንድነት አለው። የምሻውም ሁሉ በዙ አለኝ። ነገር ግን ሥጋዬን ቀጥቼ በገዛው ይሻላል። እንዲህም እየተጋደለ ኖረ። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። የካቲት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አባ አውሎግ አንበሳዊ፣ አባ አውሎጊን ጻድቅ የአባ አውሎግ መምህር፣ አባ በትራ የጻድቁ አባ ሰልዋኖስ ደቀ መዝሙር፣ አባ በላትያኖስ ሰማዕት የሮም ሊቀ ጳጳሳት የነበረ፣ አባ አብርሃም ኤጲስቆጶስ፣ አባ መቃቢስ፣ አባ ኮንቲ። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ቅዱስ ገላውዲዮስ ሰማዕት፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ። በቅዱሳንም ዘንድ ያለው የርስት ክብር ባለ ጠግነት ምን እንዲሆን ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ነው። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምእለ ተጸምዱ ከዘልፈ ለእለ ያነብብ ታወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይስ ህቡረ ይምሃረነ ኢየሱስ ክርስቶስ አሜን። ይማረ